ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን ሳምራይ ስዩም ከመላይ ስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ አደርሳለሁኝ። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስንሸጋገር ወደ ወላይታ ሶዶ ነው የምንሄደው። በወላይታ ሶዶ ከተማ ሐሰተኛ መረጃዎችን በማህበራዊ ሚዲያ ላይ ሲያሰራጭ የነበረው ጆ ባይደን የተባለው ግለሰብ በቁጥጥር ስር ዋለ። በወላይታ ሶዶ ከተማ ሐሰተኛ መረጃዎችን በማህበራዊ ሚዲያ በማሰራጨትና ጎሳን ከጎሳ ጋር የማጋጨት ድርጊት ወንጀል በመፈጸም በፍለጋ ላይ የነበረው ግለሰብ በቁጥጥር ስር መዋሉን የሶዶ ከተማ ፖሊስ መምሪያ አስታውቋል። የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ እንደገለጹት በቅጽል ስሙ ጆ ባይደን የተባለው ግለሰብ በወላይታ ሶዶ ከተማ ውስጥ ሐሰተኛ መረጃዎችና ጎሳን ከጎሳ ጋር የማጋጨት ድርጊት በራሱና በፌክ አካውንት በተለያዩ ማህበራዊ ሚዲያ ላይ ሲያሰራጭ የነበረ ሲሆን በሰዓቱም ከአካባቢው ተሰውሮ የነበረ ቢሆንም በቁጥጥር ስር መዋሉን ተናግረዋል። በመሆኑም የሶዶ ከተማ ፖሊስ መምሪያ ግለሰቡን በቁጥጥር ስር በመዋል ተጨማሪ ምርመራ ያጣራ ሲሆን ለህዝብ ደህንነት ስጋት የሚሆኑ የወንጀል ድርጊቶችን ተከታትሎ የእርምት እርምጃ እንደሚወስድባቸውም የማድረግ ስራ ተጠናክሮ መቀጠሉ ተገልጿል። ዘገባው የመባወርቅነ ነው። የ7 ወር ነፍሰ ጡር ባለቤቱን ለምን እራት ወስደ ብላ አልሽኝ በማለት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። ኃይሌ ፍቅሩ የ27 ዓመት ወጣት ሲሆን ትውልድና እድገቱ በምዕራብ ሸዋ ዞን አዳ አበርጋ ወረዳ ኢሉ ከተማ ቀበሌ ውስጥ ነው። በቤተሰብ እውቅና በ2017 ዓመት ሚያዝያ ወር ጋብቻ ፈጽሟል። በጋብቻው የተጣመረው አልማዝ ወርቁ ወይንም ሚጡ ከምትባል የ19 ዓመት መልከ መልካም ወጣት እንደነበረም የዞኑ አቃቤ ሕግ ጽሕፈት ቤት የሴቶች ህጻናትና የህገ ወጥ ሰዎች ዝውውር ድንበር የማሻገር ወንጀሎች ምርምር የስራ ሂደት አስተባባሪ አቃቤ ሕግ እታገኝ ሂርደታ ለብስራት ሬዲዮ ተናግረዋል። የጥንዶቹ ጋብቻ በመፈቃቀድ በፍቅርና በቤተሰብ እውቅና የተመሰረተ በመሆኑ ፍጹም የተረጋጋ ሰላማዊ ነበር። ሚጡ ወይንም አልማዝ በተጋቡ በ3ኛ ወር ላይ ልጅ የመጸነስ ነገር ይበልጥ የትዳር ሂደቱን ደስታ የተሞላበት እንዲሆን ማድረጉንም አቃቤ ሕግ እታገኝ የሚያነሳሉ። ድንገት ግን ሰላማዊና ፍቅር የነበረው የትዳር ጎጇቸውን የሚበጠብጥ ክስተት ተፈጠረ። በሚስት በኩል ከእርግዝናው ጋር አንዳንድ የጤና እክሎች ሲያጋጥማት ባል ይህንን ተረድቶ የሕክምና እርዳታ ማግኘት እንደሚገባት ቢያውቅም ከዚህ ጊዜያት ጀምሮ እየጠጣና አምሽቶ መግባት ጀመረ። አልማዝ ያመጣባትን የጤና ችግር እንዳለ 7ኛ ወር የእርግዝና ጊዜዋን ያዘች። ታህሳስ 23 ቀን 2018 ዓ.ም ምሽት 5 ሰዓት ላይ ባል ኃይሉ ፍቅሩ በመጠጥ ስሜት ወደ ቤቱ ሲገባ ባለቤቱ ተኝታ ያገኛታል። በዚህ ጊዜ ተነስተሽ እራት አቅርቢልኝ የሚል ጥያቄ ሲያቀርብ ሚስትም ቀኑን ሙሉ ሲያመኝ ነው ያለው ጓዳ ያለውን ምግብ ውሰድ እንዳለችው በሰጠው ቃል አረጋግጧል። እንዴት እኔ እራት ስጠይቅ ወስደ ብላ እባላለሁ ያለው ባልም በመጠጥ ስሜትና ንዴት ብስጭት ውስጥ ገብቶ የ7 ወር ነፍሰ ጡር ሚስቱን አጠገቡ ባገኘው መጥረቢያ የተለያዩ የሰውነት ክፍሏን በተኛበት በመምታት ህይወቷ እንዲያልፍ ያደርጋል። በንጋታውም ኃይሌ ፍቅሩ በምሽት በነፍሰ ጡር ሚስቱ ላይ የፈጸመውን ድርጊት ጸጽቶት እጁን ለፖሊስ ሰጥቷል። ፖሊስም አስክሬን በማንሳት ለምርመራ ወደ አምቦ ሆስፒታል ከዚያም ለከፍተኛ ምርመራ ወደ ዳግማዊ ሚኒሊክ ሆስፒታል ይልካል። ፖሊስ ከአቃቤ ሕግ ጋር ሆኖ የግድያውን መንስኤና መነሻ ምክንያት ባል ከሰጠው ቃል ውጪ ምናልባትም ከተጸነሰው ጽንስ ጋር ተያይዞ ሰፊ ምርመራ ቢያደርግም ባል በፍጹም የተጸነሰው ልጅ የኔ ነው ብሎ በማመኑ መዝገቡን በአስከሬን የምርመራ ውጤትና በተከሳሽ የእምነት ቃልና በሌሎች ማስረጃዎች ተጣርቶ መዝገቡ ለአቃቤ ሕግ ይላካል። አቃቤ ሕግም በከባድ የሰው መግደል ወንጀል በምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ክስ ይመሰርትበታል። ክሱን ሲከታተል የቆየው ፍርድ ቤቱ ሚያዝያ 16 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኃይሌ ፍቅሩ ምሽት ላይ ነፍሰ ጡር የሆነችው ባለቤቱን በስለት የተለያዩ ቦታዎች በመምታት ከባድ ግድያ ወንጀል መፈጸሙን እጅግ ነውረኛ ከባድና ጨካኝ መሆኑን የሚገልጽ ቢሆንም ከዚህ በፊት የወንጀል ሪከርድ የሌለበት መሆኑና ተጸጽቶ እጁን መስጠቱን እንደ 2 የክስ ማቅለያ ተቆጥሮለት በ22 ዓመት እስራት እንዲቀጣ መወሰኑን አቃቤ ሕግ እታገኝ ሂርደታ ጨምረው ለብስራት ሬዲዮ መናገራቸውን ኤደን ሽመልስ ዘግበዋለች። የተለያዩ መረጃዎችን ወደ እናንተ እያደረስናችሁ አሁንም አብረናችሁ ቆይታ እያደረግን እንገኛለን። አሁን ደግሞ ከወደ ዓለም አቀፍ ያገኘነው መረጃ ወደ እናንተ እናድርስ። የተባበሩት አረብ ኤምሬቶች ከኦፔክ መውጣቷን በገንዘብ ረገድ የበለጠ ነጻነት እንደሚሰጣት ተነገረ። የተባበሩት አረብ ኤምሬትስ ከኦፔክ እየወጣች ያለችው እየጨመረ ላለው ቀጠናዊ ጫና ምላሽ ሲሆን እርምጃው ኤምሬትስን በገንዘብ ረገድ የበለጠ ነጻ ያደርጋታል ሲሉ የኢነርጂ ምርምር ተቋም ከፍተኛ የፖሊሲ አማካሪ ካሌብ ጃሶ ተናግረዋል። ኢራን የኦፔክ መስራች አባል በመሆኗና የተባበሩት አረብ ኤምሬቶችን የኢራን ጥቃቶችን ከፍተኛ መጠን ሰለባ እንደሆነች በመግለጽም የውሳኔ ለውጥ እንዲያመጣ ሊያደርግ ይችላል ሲሉ ለአልጀዚራ ተናግረዋል። የጦርነት ከኦፔክ ለመውጣት እንዲችሉ የግመል ጀርባ የሰበረ አይነት ውሳኔም ነው ተብሏል። የተባበሩት አረብ ኤምሬትስ ከቡድኑ መውጣቷ ከዓመታት
አለመግባባት በኋላ የመጣ ሲሆን በዋነኝነት በኦፔክ የምርት ገደቦችና ኮታዎች ምክንያትም አለመስማማት ነበረ። በዓለም ላይ ከ1 ቢሊዮን በርሜል በስተሰሜን ካሉ ከፍተኛ የታወቁ የነዳጅ ዘይት ክምችት አላቸው። ስለዚህ ራሳቸውን ከማምረቻ ጣሪያ ውስንነቱ ማላቀቅ በአሁኑ ጊዜ በክልል ውስጥ ካለው ኢኮኖሚያዊ ማገገሚያ አንጻር ለረጅም ጊዜ ጥሩ ይሆንላቸዋል። ተንታኙ ለአልጀዚራ እንደተናገሩትም ኦፔክን መልቀቅ የተባበሩት አረብ ኤምሬቶችን በገንዘብ የበለጠ ነጻ እንደሚያደርጋትና በጦርነቱ የተጎዱትን መሰረተ ልማቶችን መልሰው እንዲገነቡ እንዲሁም የተባበሩት አረብ ኤምሬቶችና የዱባይ ገጽታን በተለይም በአካባቢው በጣም አስተማማኝና የበረሃ እንቁ ሆና እንድትቀጥል ይረዳታል በማለትም አክለው ተናግረዋል። አሁን ደግሞ ወደ ያዝናቸው አጫጭር መረጃዎቻችን እንሸጋገር። የየመን ሁቲዎች አሜሪካና እስራኤል በኢራን ላይ በሚያደርጉት ጦርነት ገለልተኛ አይደለንም ሲል ያስታወቀ ሲሆን በኦማን ባህረ ሰላጤ አሜሪካ የምትፈጽመውን ድርጊት የወንበዴዎች ተግባር ሲል አውግዟል። እገዳው ከጣለበት ጊዜ አንስቶ የአሜሪካ ጦር ቢያንስ 39 ከኢራን ጋር ግንኙነት ያላቸው መርከቦች በኦማን ባህረ ሰላጤ አቅጣጫ እንዲመለሱ ሲያደርግ በህንድ ውቅያኖስ ውስጥ ከኢራን ጋር ግንኙነት ያላቸው 2 የነዳጅ ጫኝ መርከቦችም መያዙ ተነግሯል። ባለፉት 24 ሰዓታት ውስጥ በእስራኤል ወታደሮች 5 ሰዎች በጋዛ መገደላቸውን የፍልስጤም ጤና ሚኒስቴር ያስታወቀ ሲሆን ሌሎች 7 ሰዎችም ቆስለዋል። በጥቅምት ወር የተኩስ አቁም ከተጀመረበት ጊዜ አንስቶ 823 ሰዎች ሲገደሉ 2308 ሰዎች ደግሞ ቆስለዋል። እስራኤል በጋዛ ላይ ጦርነቱን ከከፈተችበት ጊዜ አንስቶ 72599 ሰዎች ሲገደሉ 172411 ሰዎች ደግሞ ቆስለዋል። የኢራንና የሊባኖስ የተኩስ አቁም ስምምነት በዲፕሎማሲያዊ ጥረት መካሄድ አለበት ሲል የአውሮፓ ኮሚሽን ፕሬዝዳንት ተናገሩ። ግባችን ጦርነቱ በዘላቂነት እንዲቆምና በሆርሙዝ ባህር ዳርቻ ላይ ያለ ክፍያ የመርከብ ጉዞ ሙሉ ነጻ እንዲታደስ ማድረግ ነው ሲሉ ተናግረዋል። የእስራኤል ጦር በደቡብ ሊባኖስ 3 የሂዝቦላ ተዋጊዎችን መግደሉን አስታወቀ። የእስራኤል ጦር ማክሰኞ ዕለት በደቡብ ሊባኖስ ላይ በፈጸመው ጥቃት የቡድኑ መሰረተ ልማት በቦምብ መደብደቡም አክሏል። ወደ 20 ሺህ የሚደርሱ መርከበኞች ያሏቸው ወደ 2000 የሚጠጉ መርከቦች በገልፍ ባህረ ሰላጤ ውስጥ መታገታቸውን የዓለም አቀፉ የባህር ላይ ድርጅት አስታወቀ። አሁንም መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ዩናይትድ ስቴትስ እንሂድ። ዩናይትድ ስቴትስ የኢራን መርከቦችን በቁጥጥር ስር መዋላን በመታወቁ ቴህራን ለተባበሩት መንግስታት ድርጅት አቤቱታ ያቀረበች ሲሆን የዋሽንግተን ድርጊት የወንበዴ ተግባር ነው ስትልም ኮንናለች። ትራምፕና የብሔራዊ ደህንነት ቡድናቸው ጦርነቱን ለማስቆም በኢራን አዲስ ሀሳብ ላይ መወያየታቸውን ዋይት ሀውስ አረጋግጧል። ሁለቱም ወገኖች ዝርዝር መረጃ ባይገልጹም የመገናኛ ብዙኃን እንደገለጹት ግን ሀሳቡ ጦርነቱን ለማቆም የሆርሙዝ ባህርን እንደገና መክፈትን ያካተተ ሲሆን ቴህራን የኒውክሌር መርሃ ግብር ላይ ንግግሮችን በቀጣይ ቀናት እንደሚያደርጉም ይጠቁማሉ። ትራምፕ በኢራን ወደቦች ላይ ለተራዘመ እገዳ እንዲዘጋጁ የጦር ኃይላቸውን ማዘዛቸውን ተከትሎ የነዳጅ ዘይት ዋጋ ጨምሯል። የብሬንት ድፍድፍ ነዳጅ ዘይት በበርሜል ለሰኔ ወር የሚደርሰው በ111.78 የአሜሪካ ዶላር እየተገበያየ ይገኛል። የአሜሪካ የግምጃ ቤት ሚኒስትር ስኮት ቤሰንት የዩናይትድ ስቴትስ ከፍተኛ የግፊት ዘመቻ በኢራን ላይ መካሄዱ በ10 ቢሊዮን ዶላር የሚቆጠር ገቢ እንድታጣ አድርጓታል በማለት የተናገሩ ሲሆን በቅርቡም የነዳጅ ምርት አቅርቦትን እንድትቀንስ ያስገድዳታል ሲሉም ተደምጠዋል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ለጋዜጠኞች በሰጡት ሳምንታዊ መግለጫ ላይ እንደገለጹት በዩናይትድ ስቴትስና በኢራን መካከል ያለው የሰላም ድርድር በመቋረጡ የሆርሙዝ ባህርን እንደ ፖለቲካ መደራደሪያ መጠቀም ተቀባይነት የለውም ሲሉ ተናግረዋል። የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን የተለያዩ መረጃዎችን ወደ እናንተ ሳደርስ አብሬያችሁ ቆይታ አደረኩኝ። መረጃዎቹን ወደ እናንተ ሳደርስ የነበረው ሳምራይ ስዩም ከመላይ ስቱዲዮ ባለሙያዎች ጋር ነበርኩኝ። ሰላም።